ሰዎች በስተት አይደለም የተናገርኩት። ደስ እያለኝ ከፍተዋለሁ። ድጋሚ ስሙት። ባለፈው ጦርነቱ ላይ አማሌቅን ሕፃኑንም ትንሹንም ትልቁንም ከብቱንም ምኑንም አጥፋው ብሎ ይላሉ። ልብ በሉ። ይህን ሼር አድርጉት፣ ዩቲዩብ ላይ ያስቀምጡት፣ በደንብ አበሻው እንዲሰማ ማለት ነው። እሱ በፔጁ ላይ ነው ያስቀመጠው። እንደዚህ አድርጎ ግን ቆራርጦታል። ባይቆራርጠው ጥሩ ነበር። ግን እዚሁም ጋር ቢሆን የተናገርኩት ላይ ምን ያህል ሚዛናዊ ነገር እንደምናገር መጽሐፍ ቅዱስን የእግዚአብሔርን ቃል የሚያውቅ ትውልድ ሰምቶ ያገናዝባል። የማያውቅ ደግሞ በቃ አያውቅም ማለት ነው። ኦኬ ተናዷል። መናደዱን የሚያሳየው ፎቶዬን አላየው። እሺ ላልጠፋ ፎቶ ትላለህ። ኦኬ ባለፈው ጦርነቱ ላይ አማሌቅን ሕፃኑንም ትንሹንም ትልቁንም ከብቱንም ምኑንም አጥፋው ብሎ ይላሉ። ሳኦል የተናገረ ሳሙኤል ለሳኦል የተናገረ አያውቀውም። ጥቅሱን አያውቀው። ምንን ጥቅሱን ለማስረዳት ሳኦል ምናምን ነገር የለ እንጂ አያውቀውም። ጥቅሱ የቱ ጋር እንዳለ አያውቀውም። ግን ችግር የለውም። ባያውቀው ነው የሚገርመኝ። እኔ ጉዳይ ነው ማናችሁ ምኑ እምበር ተጋዳ ላይ ብለው ሲል የሚውል ሰው እያለ እንዴ በኢትዮጵያ ፖለቲካ ውስጥ ገብቶ ክርስትና አውራሽ ቀንጥሮ ጥሎ መብቱ ነው ይችላል። እንደ ኢትዮጵያዊ የኢትዮጵያ ፖለቲካ ውስጥ ገብቶ መናገር ይችላል። እምበር ተጋዳ ላይ ብሎ ሲል የነበረ ሰውዬ ነው። ኦኬ ችግር የለም። ግን ሳሙኤል 15 ነው። አንደኛ ሳሙኤል መጽሐፍ ምዕራፍ 15 ነው። አጋግን አማሌቃዊ የሆነውን ዝክረ ስሙን እግዚአብሔር ደምስልኝ ብሎ ጌታ በሳሙኤል በኩል ስለተናገረው ሳኦል ሄዶ ያደረገው ማለት ነው። ባለፈው ጦርነቱ ላይ አማሌቅን ሕፃኑንም ትንሹንም ትልቁንም ከብቱንም ምኑንም አጥፋው ብሎ ይላሉ። ትቀበሏለህ? አሁን እሱ ቃል ይሰራል። ዛሬ ላይ ለእነሱ ይሰራል። ለአንተስ? ለምሳሌ አማሌቅን ብሎ ያሉት የጠቀሱት የሳሙኤል መጽሐፍትን ነው አይደል የጠቀሱት? እሺ ኖ አንድ ሳሙኤል መጽሐፍ ምዕራፍ 15 ሳሙኤል ነው ለሳኦል በቃ አታውቀውም። ሳሙኤል ለሳኦል የተናገረው ምዕራፍ 15 ሰባኪ ፊት ቆመ ዝም ብሎ መንተባተብ አይደብርም እንዴ? በቃ አንድ ሳሙኤል አልኩ። አታውቀውም። በቃ አታውቀውም። ኤድሞንድ አታውቀውም። አቅም ይጠይቃል እኮ አልኩ። የእግዚአብሔር ቃል ላይ ለማውራት አቅም ይጠይቃል። በእግዚአብሔር ቤት ረጅም ዘመን በጌታ ነበርኩ እያሉ ማውራት አይደለም። አቅም ይጠይቃል። ቴንኪዩ መንፈስ ቅዱስ ስለዘላለም ስም ይባረክ። አቅም ይጠይቃል። መንተባተብ አይደለም። እሺ ተቀበሏለሁ ወይ? አሁን ይቀበሏል። እግዚአብሔር ያምላክ ቃል ነው ማለት ዛሬም ላይ አማሌቅን እነሱ አጥፍተው መኖር የሚለውን ሀሳብ እነሱ ያነሱታል። አንተ ተቀበሏል? ትክክል ናቸው ቢያነሱት። አማሌቅና ዝክረ ስሙን ከሰማይ በታች ደምሳለሁ ብሎ እግዚአብሔር ስላለ ያንን ቃል እፈጽማለሁ ብለው ካሉ ያላለቀ አማሌቃዊ ካለ እነሱ ቢያደርጉ የእግዚአብሔርን ቃል የፈጸሙት እላለሁ። ለምን እቃወማለሁ? አሁን በእግዚአብሔር ቃል መሞገት ልኩ ነው። ስለዚህ የአማሌቅን ዝክር ከፀሐይ በታች አጥፋ የሚለው አባባል ዛሬ እነሱ ቢተገብሩት ልክ ናቸው ብለህ ታምናለህ? ልክ ናቸው። ያው አማሌቁ አንዱ ሀያቶላ ነው። ስለዚህ እሱ እስራኤልን ማጥፋት አለብኝ በ15 ዓመት ውስጥ ብሎ ነበር። እሱ ቀድሞ ጠፋ ማለት ነው። ሀያቶላ ብቻ አይደለም ክፍሉ ልክናቸው ነው ብዬ ልክ እስራኤል እንደ ኔሽን ትጥፋ ብራዘር። እኔ እንዴት እንደቆራረጠው ህጻናትማ እየታውቀው ነው። ህጻናቱን ጭምር አይደል የሚያስተምሩት? አሁን እስራኤል መጥፋት አለባት እያሉ እኮ አንተ አሁን ያንተ አቋም ህፃኑን ትንሹን መጥፋት አለበት እነሱ ስማማለህ ወይ? እነሱ እስራኤላውያንን ህፃናቱን ትልቁን ትንሹን አጥፉ ብሎ አደ በትምህርት ቤታቸው በመስጊዳቸው ሁሉ ጭምር ስልጣና የሚሰጧቸው መልስ የለውም። ው እሺ ሰላም ጠና ለምን አቋረጠ? ኦኬ ጋይድ በጣም ሰፊ ስለሆነ በተወሰነ ባለፈው ጦርነቱ ላይ አማሌቅን ህፃኑንም ትንሹንም ትልቁንም ከብቱንም ምኑንም አጥፋው ብሎ ይላሉ። ትቀበሏለህ? አሁን እሱ ቃል ይሰራል። ዛሬ ላይ ለእነሱ ይሰራል። ለአንተስ? ለምሳሌ አማሌቅን ብሎ ያሉት የጠቀሱት የሳሙኤል መጽሐፍትን ነው አይደል የጠቀሱት? እሺ ኖ አንድ ሳሙኤል መጽሐፍ ምዕራፍ 15 ሳሙኤል ነው ለሳኦል የተናገረ ሳሙኤል ለሳኦል የተናገረው ምዕራፍ 15። እሺ ተቀበሏለህ ወይ? አሁን ይቀበሏል። እግዚአብሔር ያምላክ ቃል ነው።
ማለት ዛሬም ላይ አማሌቅን እነሱ አጥፍተው መኖር የሚለውን ሀሳብ እነሱ ያነሱታል። አንተ ተቀብሏል? ትክክል ናቸው ቢያነሱት። አማሌቅና ዝክረ ስሙን ከሰማይ በታች ደምሳለሁ ብሎ እግዚአብሔር ስላለ ያንን ቃል ፈጽማለሁ ብለው ካሉ ያላለቀ አማሌቃዊ ካለ እነሱ ቢያደርጉ የእግዚአብሔርን ቃል የፈጸሙት እላለሁ። ለምን እቃወማለሁ? ዋው 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 ዋው! ወይ ለሳውል የተናገረ ተቀብሏለሁ ወይ? አሁን ይቀበለዋል። የእግዚአብሔር ያምላክ ቃል ማለት ዛሬም ላይ አማሌቅን እነሱ አጥፍተው መኖር የሚለውን ሀሳብ እነሱ ያነሱታል። አንተ ተቀብሏል? ትክክል ናቸው ቢያነሱት። አማሌቅና ዝክረ ስሙን ከሰማይ በታች ደምሳለሁ ብሎ እግዚአብሔር ስላለ ያንን ቃል ፈጽማለሁ ብለው ካሉ ያላለቀ አማሌቃዊ ካለ እነሱ ቢያደርጉ የእግዚአብሔርን ቃል የፈጸሙት እላለሁ። ለምን እቃወማለሁ? ቴንክ ዩ ሎርድ። አቅም ይጠይቃል። አሁን ታች ኮሜንት ላይ የምትሯሯጡ ካላችሁ ኑ ግቡ። ይኸው እኔ እኮ ግቡ እያልኩ ነው። እህትየውና በወንድምነት ብቻ ናቸው የመጡት። ኑ ግቡ። ከጴንጤም ከፖለቲከኛም ከእስልምናም ከኦርቶዶክስም ከካቶሊክም በዚህ ጉዳይ እውቀት አለኝ፣ ላወራ እችላለሁ። የእስራኤልን ታሪክ ቢብሊካል ሂስቶሪም የእግዚአብሔርን ቃል መሰረት አድርጌ ልናገር እና ትክክል አለመሆንህን ኤርሚያስ ላሳይም እችላለሁ ብሎ የሚል ካለ ሱሪ የሚሆን ቀሚስ የታጠቀ ይምጣ። ግቡ፣ ገባ ገባ ብሎ ሼር አርጓቸው ፕሊስ። ወገኖች እዚህ ያላችሁ ሼር አርጓቸው። ስትገባ ተኮፍሰ ትገባለህ። ስትወጣ ግን ዝናብ የደበደባት ዶሮ መስለህ ትወጣለህ ማለት ነው። በእውቀት ቴንኪው። እግዚአብሔር መንፈስ ቅዱስ ለዘላለም ስም ይባረክ። እና የሳሙኤልን መጽሐፍ እኔ ልክደውን አሁን እግዚአብሔር በባሪያው በነቢዩ በሳሙኤል በኩል የተናገረውን አሁን አይሰራም ብዬ ልልህ ነው? ይሰራል። እግዚአብሔር በኢዩኤል የተናገረውን አይሰራም ብዬ ልልህ? በደንብ ነው የሚሰራው። ገና እንደውም ከዚህ በኋላ ዓለም እያየ የሚፈጸም ትልልቅ ትንቢት አለ ለእስራኤል የተነገረ። ለምሳሌ እግዚአብሔር በአሕዛብ መንግስታት ላይ እንደሚፈርድ ታውቃለች። በእርግጥ የት ያልቃል? ዝም ብሎ እኮ ገለባ የሆነ ትውልድ እንደሚፈርድ ታውቃላችሁ። እግዚአብሔር በዓለም መንግስታት ላይ መሲሁ ክርስቶስ ሲመጣ ስለ እስራኤል ሊዋጋላት በሚመጣ ሰዓት ላይ በአርማጌዲዮን የሚሰበሰበውን ህዝብ እና ሰራዊት ክርስቶስ እንደሚያጠፋቸው ታውቃላችሁ። በሜጊዶ ሜዳ ላይ ታዲያ የህዝብ ጭፍጨፋን አንተ ትደግፋለህ? እኔ ከእግዚአብሔር ወገኔ ብራዘር፣ እግዚአብሔር በቃሉ ያለውን አዎ ነው ብዬ የምለው 4 ነጥብ። አንተና ዘርህን አጠፋለሁ ብሎ ካለ እግዚአብሔር ጻድቅ ነው፣ ትክክል ነህ፣ እግዚአብሔር ነው ብዬ የምለው። እንዴት ሼሞኒው እግዚአብሔር አልለውም። ዳር ትይዛለህ። እኔ ክርስቶስ አገልጋይ ነኝ። እግዚአብሔር ልክ ነው ያለው ልክ ነው ብዬ የምለው። እግዚአብሔር ልክ አይደለም ብሎ ያለው ልክ አይደለም ነው ብዬ የምለው እንጂ እግዚአብሔር ልክ ነው ያለውን ልክ አይደለም ብዬ አልልም። እኔ ማነኝ ብልስ ምን አመጣለሁ? እግዚአብሔር ትክክል ነው ያለውን እኔ እግዚአብሔር ወይ ትክክል አይደለም እንድለው ነው አልለውም። እንደነሱ ማለት ነው። አማሌቅና ዝክረ ስሙን ከሰማይ በታች ደመስሳለሁ ብሎ ያለው ማን ነው? ማን ነው? የምታውቁ ሰዎች ከታች ስሙን ጻፉ። አማሌቅና ዝክረ ስሙን ከሰማይ በታች ደመስሳለሁ ብሎ ያለው ማን ነው? ማን ነው? የለም ይጽፍ የለም። ሼር ቢደረገው ብቻ የምጽፉት አይታይኝ መሰለኝ። እሺ አንድ ሰው እግዚአብሔር ብሏል። 2 ሰው እግዚአብሔር ብሏል። ጋድ እሺ እግዚአብሔር ነው አይደል? አዎ በቃ ኦኬ። አማሌቅና ዝክረ ስሙን ከሰማይ በታች እደመሳለሁ ብሎ ያለው እግዚአብሔር አማሌቅን ሄደህ አጥፋ ብሎ ሳሙኤልን በሳሙኤል በኩል ሳኦልን የነገረው አንደኛ ሳሙኤል መጽሐፍ ምዕራፍ 15 ላይ ተናጋሪው ማን ነው? እግዚአብሔር አይደል? አዎ እግዚአብሔር ነው የተናገረው። ሳኦልን ቢልክ እግዚአብሔር ሂድና አማሌቅን አጥፋ ብሎ ሲልከው በሳሙኤል በኩል የተናገረው እግዚአብሔር ነው? እግዚአብሔር አይደለም? እግዚአብሔር ነው። ሳሙኤል ከራሱ አንቅቶ እንደሚባለው ከራሱ አውጥቶ ነው የተናገረው? አይደለም፣ ከጌታ ሰምቶ ነው። ስለዚህ ኤርሚያስ ታዲያ እግዚአብሔርንና ባሪያውን ሳሙኤልን ሊተች አቅም አለው እንዴ? የለውም። ታዲያ ምን ይላል? እግዚአብሔርም የተናገረው ጌታም ጻድቅ ነው። ነቢዩ ሳሙኤልም ለሳኦል መልእክቱን ያስተላልፈው ጻድቅ ነው። ሳኦልም ይህን ድርጊት በመፈጸሙ ትክክል ነው። አቅም ይጠይቃል። ጴንጤ አቅም ይጠይቃል። ኦርቶዶክሳዊ ነኝ ብለህ አቅም ይጠይቃል። ማንም ሁን ማንም፣ ኤድሞንድ ፖለቲከኛ ሙሉ ማናችሁም ለማውራት ማለት ነው። እኔ የእግዚአብሔር
ወገን ነኝ፣ የእግዚአብሔር ባሪያው ነኝ። ባለፈው ጦርነቱ ላይ አማሌቅን ሕፃኑንም ትንሹንም ትልቁንም ከብቱንም ምኑንም አጥፋው ብሎ ይላሉ። ትቀበሏል? አሁን እሱ ቃል ይሰራል። ዛሬ ላይ ለእነሱ ይሰራል። ለአንተስ? ለምሳሌ አማሌቅን ብሎ ያሉት የጠቀሱት የሳሙኤል መጽሐፍትን ነው አይደል የጠቀሱት? እሺ ኖ አንድ ሳሙኤል መጽሐፍ ምዕራፍ 15 ሳሙኤል ነው ለሳኦል የተነገረ ሳሙኤል ለሳኦል የተናገረ ምዕራፍ 15። እሺ ተቀበሏል ወይ? አሁን ይቀበሏል። እግዚአብሔር ያምላክ ቃል ነው ማለት ዛሬም ላይ አማሌቅን እነሱ አጥፍተው መኖር የሚለውን ሀሳብ እነሱ ያነሱታል። አንተ ተቀበሏል? ትክክል ናቸው ቢያነሱት። አማሌቅና ዝክረ ስሙን ከሰማይ በታች ደመስሳለሁ ብሎ እግዚአብሔር ስላለ ያንን ቃል ፈጽማለሁ ብለው ካሉ ያላለቀ አማሌቃዊ ካለ እነሱ ቢያደርጉ የእግዚአብሔርን ቃል የፈጸሙት እየላለሁ። ለምን እቃወማለሁ? ፋክት። ይህን መዶሻ ትችለዋለህ? አችለውም። ይህን መዶሻ አችለውም። ፀጉር ቢኖርህ ከላህ ላይ ውልቅ ብሎ እስኪወልቅ ድረስ ድራሽ አባቱ ይጠፋል። ይህን መዶሻ ትችለዋለህ? አትችለውም። ቃሌ ድንጋዩን እንደሚያደቅ እንደ መዶሻ አይደለምን ብሎ ስላለ ማለት ነው። መዶሻውን አስይዞኛል እኮ ነው ብዬ የምልህ ጌታ ኢየሱስ ቅዱስ ቃሉን ማለት ነው። ፋክት። ትቀበለዋለህ አትቀበለውም ብለህ ትላለህ እንዴ? እግዚአብሔር አምላኬ ነው የተቀበልኩት፣ በውስጤ ያለ መንፈሱን ያኖረ። ሳሙኤል የእግዚአብሔር ባሪያ ነው። ሳኦል የእግዚአብሔር ባሪያ ነው በወቅቱ። እስራኤል የእግዚአብሔር ባሪያ የእግዚአብሔር ሕዝብ ነው። እነሱ በትምህርት ቤትና በመስጊድ እስራኤልን መጨረስ አለብን ብለው ለልጆቻቸው ሲያስተምሩ ጽድቅ ነው። ማንም እነሱን አይቃወማቸውም። እስራኤል ግን ሊያጠፉኝ ያቀዱብኝን ቀድሜ ያጠፋለሁ ብላ ብትል፣ እነኚህ ዛሬም እኔን ሊያጠፉ የሚሞክሩ አማሌቃዊ ናቸው ብላ ብትል ትክክል ናት። እናቱ የወለደችው ፓስተር ገብቶ ይህንን እስኪ አንድ ሰው ይቃወመኝ። እኔ በመረጃ ቄስም ሁን ሼካ ፖለቲከኛም ሁን ማንም አቅም ይጠይቃል አልኩ። የእውቀት አቅም ይጠይቃል። ቤቴ ክፍት ነው። ማንንም ሰው አልመርጥም። ሴት ወንድ፣ ኑ ግቡ፣ ኑ ግቡ። እኔ እንኳን ብቻዬን ሆነ ኑ ግቡ። ውዳሴ ያለ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰሉስ እያለ ብሎ የሚለውንም ደብተራ ጥራውና በዚህ ጉዳይ ላይ የሚያወራ ካለ ይምጣና ያወራ። ገናናው እግዚአብሔር የአብርሃም የይስሐቅ የያዕቆብ አምላክ የሳሙኤል የዳዊት አምላክ የአባቶቼ የነቢያት አምላክ እጅግ አድርጌ አመሰግንሃለሁ። በጽድቅ ያሰለጠንከው ቃልህን ያስተማርከው በጽድቅ ቃልህን ይናገራል። ጽድቅ ሁል ጊዜ እያሸነፈች ትኖራለች። እንደዚህ ነው ከንፈር የምናስነክሰው ማለት ነው። ከኑማ ብራዘር አዎ አቅም ይጠይቃል። ቪዲዮን ቆራርጠህ አታስቀምጠው፣ ሙሉን አስቀምጠው የተናገርኩበትን። በእርግጥም በዛን ቀን የነበረውን ነገር ያልሰሙ ሰዎች ካሉ እንዲሰሙት ማለት ነው። ዩቲዩብ ላይ ሂዱና ግቡና ስሙት። ሰውም የሚሰጠውን ኮሜንትም ስሙት። እኔም እሱ የተናገርነው ስሙ። የዲቤት ጥሪ አድርጌለታለሁ። ኤድሞንድ እባክህ ኤድሞንድዬ እባክህ በጌታ እለምንሃለሁ፣ የዲቤት ጥሪውን ተቀበል። እስራኤል በአጎራባቿም በርቀትም ካሉ አገሮች ጋር የምታደርገው ጦርነት ፍትሐዊ ነው? ፍትሐዊ አይደለም? እኔ እንደውም ከፍል አድርገው ትንቢታዊ ነው ወይስ ትንቢታዊ አይደለም? እስራኤል የምታደርገው ጦርነት አቅም ይጠይቃል። ይሄን ለማውራት አቅም ይጠይቃል። እግዚአብሔር ያስተማረው ይጠይቃል። እስራኤል ያደረገችው ጦርነት የምታደርገው ጦርነት ትንቢታዊ ነው ወይስ ትንቢታዊ አይደለም? ኑ ግቡ እስኪ።
ኦኬ እሺ ምክሩ ላይ ባለፈው ጦርነቱ ላይ አማሌቅን ሕፃኑንም ትንሹንም ትልቁንም ከብቱንም ምኑንም አጥፋው ብሎ ይላሉ። ወንጌላዊ ኤርሚያስ ይባላል። በጣም በተሳሳተ መጽሐፍ ቅዱስ በብሉይ ኪዳን ሳሙኤል ልክ ለሳኦል እንዳዘዘው ሳኦል ደግሞ በወቅቱ ያው የአማሌቅያን ዝክር ከፀሐይ በታች ደመስሳለሁ፣ ሕፃኑን ትልቁን ትንሹንም አጥፋ ብሎታል። ስለዚህ ዛሬም ይሄ ቃል ይሰራል። ዛሬም እስራኤሎች ቢተገብሩት ልክ ናቸው፣ ቢያጠፏቸው ልክ ናቸው የሚል ሀሳብ እንግዲህ ወንጌላዊ ኤርሚያስ ነው የሚባለው። እኔ ቤት መጥቶ ነው በቲክቶክ ሲወያይ ነው ያለው። በጣም ደግጃለሁ። የመሰለኝ የአዲስ ኪዳን አማኝ፣ የአዲስ ኪዳን ሰባኪ፣ የአዲስ ኪዳን ደህንነት በአጠቃላይ የገባውን የመሰለኝ በጣም ልመክረው፣ ወይንም ደግሞ አዲስ ኪዳን ምን እንደሆነ በኪዳን ደረጃ ላስረዳው። ኪዳን ራሱ ምን ማለት እንደሆነ፣ ደህንነት ምን ማለት እንደሆነ። ነገር ግን እሱ ኤድሞንድ እንደው በጌታ በመድኃኔዓለም በጌታ ቤት እንደምትቀደመኝ አውቃለሁ። ሽብሸባ ኳየር ላይ እንደነበርክም ሰምቻለሁ። ከነ ሊሊ ከነ ቤተልሔም ወልዴ ምናምን ነገር ጋር ማለት ነው። በቃ እኔ ይቅርታ አሁን ይህን ቀጥዬ ስናገር እንደው ናቅ ሰውን ትንቃለህ ተብዬ እንዳልባል አንተ እኔን በአዲስ ኪዳን በብሉይ ኪዳን ልትመክረኝ፣ የብሉይ ኪዳን የአዲስ ኪዳን ልዩነት ለኤርሚያስ ልታሳይ እንዴት? ተው እንጂ በመድኃኒዓለም በጌታ ቤት እኮ ስለቀደሙ አይደለም እንዴ? ብዙዎች እኮ አሉ በለውጡ ዘመን በጃንሆይ ዘመን በሚኒሊክ ዘመን ነው ጌታን የምናውቀው ብለው ገና ግን በመንፈሳዊ ዓለም ገላትያ መጽሐፍትን እንኳን አውጡ ተብሎ ሲባሉ ወደ ብሉይ ኪዳን የሚገለብጡ ማለት ነው። እኔ ይቅርታ አድርግልኝ፣ መቼም ምክር አልቀበልም ብዬ አይደለም። ልትመክረኝ ትችላለህ፣ እንደ እድሜም ትልቅነት ማለት ነው። እንዳልኩት ነው መጽሐፍ ቅዱስ ላይ ማውራት፣ በእስራኤል ጉዳይ ማውራት፣ በኢራንና በእስራኤል ጉዳይ ላይ ማውራት ትንሽ የመካከለኛው ምስራቅ አገሮችን ታሪክ ማጥናት ይጠይቃል። አንድ ከምንም በላይ የአምላክን የእግዚአብሔርን ቃል ማጥናት ይጠይቃል። የነቢያቱን መጽሐፍት ብሉይ ኪዳንን በደንብ ከስሩ በደንብ ማገላበጥ በደንብ ማየት ይጠይቃል። ግን ባልከፋ እኔ ምክር አልቀበልም ብዬ አልልም። ግን እንዴ አይ ተው እንጂ። እንግዲህ ወንጌላዊ ኤርሚያስ ነው የሚባለው። እኔ ቤት መጥቶ ነው በቲክቶክ ሲወያይ ነው ያለው። በጣም ደግጃለሁ። የመሰለኝ የአዲስ ኪዳን አማኝ፣ የአዲስ ኪዳን ሰባኪ፣ የአዲስ ኪዳን ደህንነት በአጠቃላይ የገባውን የመሰለኝ በጣም ልመክረው፣ ወይንም ደግሞ አዲስ ኪዳን ምን እንደሆነ በኪዳን ደረጃ ላስረዳው። ኪዳን ራሱ ምን ማለት እንደሆነ፣ ደህንነት ምን ማለት እንደሆነ። ነገር ግን እሱ አይ ቲንክ ብዙ ሊሰማኝ ፈቃደኛ አልሆነም። እንደሰማችሁት ነው በተወሰነ መልኩ ያሰቧችሁ። አሁንም ቢሆን አማሌቅ የተባለ በሙሉ መጥፋት አለበት። ያንን ቢያደርጉት ቢተገብሩት ልክ ናቸው ነው ያለው። ይሄ ኮምፕሊትሊ ስህተት ነው። ህዝብ እንደ ህዝብ ኢንፋክት ኤርሚያስ እንደተናገረው አያቶላ በምን ቃል መሰረት ነው ስህተት ነው ብሎ የሚለው? እኔ ትክክል ነው ብዬ ስል ከአንደኛ ሳሙኤል መጽሐፍት ምዕራፍ 15 ጋር በተገናኘ ነው። እግዚአብሔር ስላለ ያኔ የሚሆን አሁን በጣም ብዙ ጊዜ እንደውም ታግሼ ሰምቼዋለሁ። በእስራኤል ላይ የሚናገረውን የንቀትና የማንጓጠጥ ንግግር መብት አለው፣ ይችላል። እስራኤልን ማንም አይናገረው እያልኩ አይደለም። እኔ ለእስራኤል ጥብቅናም ልቆምለትም አይደለም። ግን እንደ እግዚአብሔር ቃል ደግሞ ጥብቅና ብቆምለትም አላፍርበትም። ግን በጣም ብዙ ጊዜ ማለት ነው የማያውቀውን መጽሐፍ ቅዱስን ገብቶ ሲዘባርቅ አይቼዋለሁ። ጌታ እግዚአብሔር ምስክር። በጣም ብዙ ጊዜ ይሁን እንደው እንዲድን ነው የምትጸልይለት። የተሰጠንን መንፈስ ማወቅ ተገቢ ነው። ህዝብ እንደ ህዝብ ይጥፋ ይባላል። ከልጅ እስከ አዋቂ ድረስ ያለውን ሕፃን ትልቅ ትንሹንም ከብቱንም አጥፋ ብሎ ሳሙኤል ለሳኦል ስላዘዘው በዛን ዘመን አሁንም አማሌቅ አለ። ስለዚህ አሁንም እነሱ ይህንን ቢተገብሩት ቢያጠፉ ልክ ናቸው ይላል። የአዲስ ኪዳን አማኝም ብሎ ነው ወንጌል።
ያኔ በሳኦል ዘመን እንደዛ አደረጉ። ኦኬ በሳሙኤል እጅ ነው። አጋግን በጌልጌላ ቆራረጠው ይላል እግዚአብሔር ቃል። በል እንግዲህ ሼሞኒው ዳውን ነቢዩ ሳሙኤል በለዋ። እኔ ግን አለውም የእግዚአብሔርን ቃል የፈጸሙት ያኔ ማለት ነው። ኦኬ ከዛ የተረፈ አማሌቃዊ ቢኖር እግዚአብሔር ያኔ በባሪያው በሙሴ በኩል ከዛሬ 3000 ምናምን ነገር ዓመት በፊት የተናገረው ዛሬ ማን የሻረው አማሌቃዊ ዝርያ ያለው ቢኖር እና የአማሌቃዊ ዝርያ ባይዞ የአማሌቅ ዝርያ አማሌቃዊ ማለት እስራኤል በምድር ላይ መኖር የለበትም ብሎ የሚል ዘር ነው። ልብ በሉ። አማሌቃዊ ማለት እስራኤል በምድር ላይ መኖር የማይገባ ህዝብ ነው ብሎ ሞት የሚያውጅበት ህዝብ ማለት ነው። አማሌቃዊ ማለት የግድ በዝርያ ከኤሳው ዘር ከኤዶም ዘር መውጣት እንኳን አይጠበቅበትም። ሐሳቡ ልክ አሁን የናዚ ጀርመንን ርዕዮተ ዓለም እንደሚያስፋፉ ሁሉ የአማሌቅን ዝር እንትን ምንድነው ርዕዮተ ዓለም የሚያስፋፋሉ። የግድ በስጋ አማሌቃዊ ላይሆን ይችላል። ትግራዋይ ሆኖ አማሌቃዊ፣ ኦሮሞ ሆኖ አማሌቃዊ ሊኖር ይችላል። አማራ ሆኖ አማሌቃዊ ሊኖር ይችላል። ምን ማለት ነው አማሌቃዊ ማለት? እስራኤል በምድር ላይ መኖር የለበትም ብሎ የሚል አስተሳሰብና ጽንፍ ረገጥ ርዕዮተ ዓለም ያለው ማለት ነው። ማን ነው ያ? አባቱም ወይ አያቱም ወይ ቅድመ አያቱም ሊሆን ይችላል። የአያት ወላ ልጅ ማለት ነው። ራሱ ኤድሞንድም እንደዛ ይመስለኛል። ዝም ብዬ ሳይሆን ወደ አፍንጫው አካባቢ ከአያት ወላ ጋር ይመሳሰሉ ብለህ ነው። ምን ሆናችኋል? ቆይ ምንድነው የሆናችሁት ወገኖቼ? እንዴ አይመስልም? አያት ወላ ወገኖች አንዳንዴ እኮ መነጽር ማድረግ አለብኝ መሰለኝ። አማሌቅ ማለት እስራኤል በምድር ላይ መኖር የለበትም ብሎ የሚል ህዝብ ነበር፣ ዘር ነበር። እስራኤል በምድር ላይ መኖር የለበትም ብሎ የሚለውን ህዝብ አንድም አይቃወምም። ራሱ ኤድሞንድ አይቃወምም። እስራኤል በፓርላማ ላይ ቢቢሲ እየዘገበ አልጀዚራ እየዘገበ ሲኤንኤን እየዘገበ የአረቡ ዓለማት ሚዲያዎች እየዘገቡ የሩቅ ምስራቅ ሚዲያዎች እየዘገቡ ከቴህራን ፓርላማ ላይ ሁሌ ሞት ለእስራኤል፣ ሞት ለእስራኤል፣ ሞት ለአሜሪካ፣ ሞት ለእስራኤል፣ ሞት ለእስራኤል። ዋናው እስራኤል ነው የሚፈልገው። በእርግጥ ሞት ለእስራኤል፣ ሞት ለእስራኤል እያለ ሲያውጅ የሚውለውን መንግስትና ህዝብ አስተሳሰቡን አንድ ቀንም አይቃወምም። ቁርአናቸውን ጠቅሶ አይናገርም። ለምን እንደዚህ የምታደርጉት? አምላካችሁ እንደዚህ ይፈቅዳሉ ብለህ ብትል፣ አዎ ይፈቅዳል። በእነሱ መጽሐፍ ላይ አይሁድና ክርስቲያንን ግደሉ፣ አይሁድና ክርስቲያንን ግደሉ እኮ ብሎ ያለው በስርዓት ነው የተጻፈው። ኦኬ አዎ። እነሱን ግን ማንም እስራኤልን ማንም ሰው ላጥፋው ብሎ ቢል ማንም እኮ የለም አልኩ። ቅጥረኛ ቀልብ ሁሉ ዳር ትይዛለህ ስልህ ዳር ትይዛለህ። በእውቀት ታወራለህ። ናና አውራኝ፣ ናና አውራኝ። ማወራው መንፈሳዊ ነው። ማወራው መንፈሳዊ ነው። ከንፈር ያለባዋል ግን በጌታ ነው የምለምነው። በእስራኤል ኢራን ጉዳይ ሊያወራ የሚችል ሰው አለ? መጽሐፍ ቅዱሳዊ በሆነ እውነት ና ቴንኪው። እንደው ሰው ባገኘው እንደው በመድኃኒዓለም ለአባቶች አድርሱልኝ ብሏል። አድርሱለት። ቀጥዬ የምነግርህ ግን እስኪ ኤርሚያስ ተሳስተሃል ብሎ የሚል አባት ይምጣና ሳሙኤል ላይ ቆሞ የነቢዩ የሳሙኤልን የነቢዩ የሙሴን የአባቶችን የነቢያትን ቃል ጠቅሼ ስሞግተው ተሳስተሃል ብሎ የሚል ፓስተር ካለ ይምጣ፣ አባቱም ካለ ይምጣ። አይ ነው አዳዲስ ብቅ ያሉ አገልጋዮች ናቸው። አዝናለሁ። በትክክል ሳታስተምሯቸው፣ ደህንነት ሳታስተምሯቸው፣ ቃል ኪዳን ምን እንደሆነ ሳታስተምሯቸው ወደ አገልግሎት ነው ያመጣችኋቸው። ዛሬ አዲስ ኪዳን ራሱ ምን እንደሆነ፣ የተቀበልነው መንፈስ ምን እንደሆነ፣ ደህንነት ምን እንደሆነ ይህንን ሁላ እንደው ጠላት ቢራባ ብለው ቢጠማጠጣው አይደለም። በብሉይ ኪዳን ጊዜ አስወግዷቸው ተብሏል፣ ግደሏቸው ተብሏል፣ ምን ተብሏል። ዛሬም ይሄን ቢፈጽሙት ልክ ነው። ይሄ በጣም በጣም ትልቅ አደጋ፣ ትልቅ ስህተት ነው። ኤድሞንድ እያስተማሪ እኮ ጠፋ። አንተም ደግሞ ጌታን ትተህ ወንበር ተጋዳ ላይ እያልክ ዲቤህን ይዘህ እየቀጠቀጥክ ከወያኔ ጋር ሸሼ ገዳሜ ነው። ፋኖን መሳደብ ነው፣ ሸኔን መሳደብ ነው፣ አብይ እያልክ መዘርጠጥ ነው።
ቸርች ማን ያስተምረን? ሄድቦ እንዳንተ አይነቶች እኮ ተተወጡ። እንዳንተ አይነት ቆንጆ እያስተማሪ እንበር ተጋዳ ላይ ብለህ ከምትል ለምን ወደ ቸርች ተመልሰህ አታስተምረንም? ለጌታ ተጠርቻለሁ ብለህ ካልክ በቃ ኦኬ፣ ለተወሰነ ጊዜ ስለ ህዝብ ተናግረህ ሊሆን ይችላል። ለምን መተህ ወደ ቸርች ተመልሰህ አታስተምረንም? አሁን እንደዚህ አይነት አምልጦ የመጣ ወንጌላዊ በትክክል ደህንነት አላስተማራችሁትም አለ። ደህንነትን እስቲ ተመልሰን አናስተምረን። በቃ ፋክት ማይክ ይዘህ ነበር ስዘምር የነበረው። በቃ አለቀ። እና ከዛው ከዘማሪዎቹ ከሽብሸባ ኳይሮቹ መካከል ትንሽ ከሌሎቹ ይልቅ ትንሽ የእግዚአብሔርን ቃል ያ ቃል ተብሎ የምትባል ነበር። በቃ እንደሱ አድርጋል። ይኸው ነው ታሪክ፣ ሌላ ምንም ነገር የለም። ከዛ ውጭ ሶሻል ሚዲያ ላይ ሳቅህ እንዲህ ይሄ ሰውዬ ብዬ ስለ ኧረ ኤርሚ ሽብሸባ ኳይር ውስጥ እኮ የነበረ ሰው ነው፣ የድሮ ጴንጤ ነው አሉኝ። የአሁንስ እንበር ተጋዳ ላይ ብትመልሱት በጣም ጥሩ ነው። አለበለዚያ የተሳሳተ አመለካከት፣ የተሳሳተ ትምህርት በማስተማር ብዙዎቹ እንዲድኑ ሳይሆን እንዲጠፉ ምክንያት ይሆናል። የተሳሳተ አቋምና ትምህርት ይዘው እንዲጓዙ ያደርጋል። ከኢየሱስ ክርስቶስ ጎን የተሰቀሉ ነፍሰ ገዳዮች በምህረት እኮ አንደኛውን አድኖታል። አዲስ ኪዳን ገዳይም የሆኑ ወንበዴ በምህረት ማዳን ነው። ይለቁ ይጥፉ አማሌቅ ናቸው አያቶላም እነሱም እንደዚህና እንደዛ ቢሆኑ ብሎ ማለት ይሄ ኮምፕሊትሊ የአዲስ ኪዳን አስተሳሰብ፣ ትምህርት፣ አመለካከት አይደለም። እንደነኛ ሰዎች ናቸው አመካሪ ሆነው የሚመጡት ማለት ነው። እኔ አሁን የሀገር ውስጥን አልናገርም ብዬ ነው። ይሄ ሰውዬ የአማራ ሕዝብ መጥፋት አለበት እያለ ሲናገር ነበረ ሶሻል ሚዲያ ላይ። የኦሮሞ ሕዝብ ማለቅ አለበት እያለ ሲናገር ነበር ይሄው ሰውዬ ማለት ነው። እና እሱ ታዲያ ብሉይ ኪዳናዊ ነው? አንተ ስትናገር ኧረ ኤድሞንድ ኧረ ተውም አንተዬ ተው ስልህ ይላል የአገሬ ገበሬ። ተው ስልህ እንደ ሰው ሁሉ ባልታጠበ ፊቱ እየወጣ ዝም ብሎ ለመወንጀል ራስህ ስትናገር የነበረው በሀገር ውስጥ ፖለቲካ እንኳን ራሱ አልሰማናችሁም እንዴ? ብዙዎቹ እኮ ክርስቲያኖች ነን ብላችሁ ያላችሁት በዚህ በባለፈው እኮ ጦርነት ኢትዮጵያ ውስጥ በተነሳው እኮ ጦርነት እኮ አየናችሁ። ከአማራም ከኦሮሞም ከትግሬም ከምናምን ነገር የወጣ በሙሉ አየናችሁ እኮ። የተገለጣችሁ ተገለጥ፣ መርዛችሁን ታፋችሁ አየን። ወንጌላ ኤርሚያስ ፈቃደኛ ከሆንክ በብዙ ልረዳህ እችላለሁ። ኪዳንና ኖ እርዳታ አይደለም የምፈልገው እኔ። በዛም ቀን ተናግሬያለሁ። ዲቤት ነው የምፈልገው። ኤድሞንድዬ እርዳታው ለጊዜ ይቆይ። ዲቤት በእስራኤል ኢራን ጉዳይ ጦርነቱን እስራኤል የምታደርገው ፍትሐዊ ነው አይደለም? ትንቢታዊ ነው አይደለም? ብሉይ ኪዳናዊ ነው? የእግዚአብሔር ቃል ይደግፈዋል አይደግፈውም? ኦኬ ዲቤት ብዬ ጥሪ አቅርቤልሃለሁ። ቴዲ ሐዋሳ ቤት እንድንገናኝ ስታገኙት ይህን ሰው የኤርሚን ዲቤት ተቀበል ብላችሁ በሉት። በመጽሐፍ ቅዱስና በታሪክ እስራኤልን ማለት ነው እና ኢራንን ወር ሰጠዋለሁ እንዲያጠና። በመጀመሪያ በጣም ብዙ ጊዜ እንትን ሲደነፋ ነበር እስራኤል ላይ። እኔ ነኝ ሁሉን ነገር የማውቀው በእኔ በኩል ካላለፈ በስተቀር እያለ ሲል ነበር። እኔ ዲቤቱ ነው ፈልገው። እኔ አሁን ኤድሞንድ እኔ አንተን እርዳታ አልፈልግም። ምን ያደርግልኛል? ዘረኝነት ውስጥ የተዘፈቀ ፖለቲከኛ የሆነ ሰው ለእኔ ምክር ሊሰጠኝ ማለት ነው። ዘረኝነት ውስጥ የተዘፈቀ አማራሁን፣ ትግሬ፣ ኦሮሞን፣ ከምባታ፣ ወላይታውን፣ ሀዲያ አይመለከተኝም። ዘረኝነት ውስጥ የተደፈቀ ጴንጤ እኔ ሊመክር መብት የለውም፣ አይችልም። ምክርን ፍለጋ ከሱ አልሄድም። አይምሮን ያስተካክል፣ ልቡን ያስተካክል። ሰው በእግዚአብሔር መልክና አምሳል የተፈጠረው አማራ፣ ኦሮሞ፣ ትግሬ፣ ከምባታ፣ ሀዲያ ብዬ በፍጹም አልለይም። ምድር ሁሉ የእግዚአብሔር ናት። ዓለምና በእሷ ውስጥ ያለውን ሁሉ ጌታ ፈጥሯል። አለቀ። እና ያንተን እርዳታን ያልፈለግኩ ስፔሻሊ አዲስ ኪዳን ምን እንደሆነ ለማወቅ ፈቃደኛም ካልሆንክ ከሚያውቁ ሰዎች ጠጋ ብሎ፣ አለበለዚያ ምናልባት በሚዲያው ላይ አንዳንድ ማንም የቆመ መስሎ እንዳይወድቅ ይጠንቀቅ ነው።
አንዳንድ ሁሉም አስተማሪዎች ብዙዎቻችሁ መካሪ ለመሆን አትምጡ። እሺ እኔ በጣም በዚህ በኢትዮጵያ ፖለቲካ ውስጥ በጣም ብዙ ነው የታዘብኩት። አማራ ሆኖ ትግሬውን መጥፋት አለበት ሲሉ የነበሩ በጣም ብዙ ማቃቸው አሉ። የትግሬ ህዝብ መጥፋት አለበት ሲራገሙ የነበሩ ሰዎች አውቃለሁ። ከፌስቡክ ጀምሮ ፌስቡክ ሁሉ ጨምሮ ማለት ነው። እንዴት እያሉ ህዝብን እንደ ህዝብ ሲረግሙ ማለት ነው። አልቅሼ የጸለይኩበት ቀን አለ። እውነቴን ብዬ የምላችሁ በትግራይ ህዝብ ላይ እንደዚ አይነት የእርግማን ቃል ሲያወርድ አንድ ሰው በጣም ነው እኔ ይሄ ሰው በቃ ክፉ መንፈስ ነው ያለበት ነው ብዬ አልኩት። አይባልም እኮ ወንድሞች እናቶቼ፣ ስንት የሚራገሙ ማለት ነው። ምን አደረገ የትግራይ ህዝብ ምትረግመው? ምን አደረገ የአማራ ህዝብ ምትረግመው? የጠገበ ፖለቲከኛ እዛው እርስ በርሳቸው የሚረጋገጡበት እዛው ይረጋገጡ። የኦሮሞን ህዝብ ምትረግመው ህዝብን እንደ ህዝብ ማለት ነው። አንተ እንደዛ ብለው ከሚሉ መካከል አንዱ ነበርክ። ምን አደረገና ነው የአማራ ህዝብ መጥፋት አለበት ተብሎ የሚባለው? የትግሬ ህዝብ መጥፋት አለበት እንደ ህዝብ መባል ያለበት ለምንድን ነው እኮ ነው ብዬ የምለው። ህዝብ የእግዚአብሔር ነው። የጠገበ ፖለቲከኛ እዛው እርስ በርስ ይናጭ። ወያኔ፣ ፋኖ፣ ጋኖ፣ ኦነግ ሸኔ፣ ብልጽግና ዋት የዛው ይናጭ። ህዝቡ ለቀቅ አድርጉት። ህዝቡ የእግዚአብሔር ነው። እንደዛ ብለህ ስትል የምትውል ሰውዬ መተህ በኢራንና በእስራኤል ጦርነት መካከል ምክር እኔ ልሰጥ እፈልጋለሁ፣ አዲስ ኪዳን ብሉይ ኪዳን አታውቅም ትለኛለህ? አይባልም። መጀመሪያ የምታወራውን ሰውዬ ማን እንደሆነ ማወቅ አለብህ።